Philips you touch my condition touch me Emmy እና ጌታዬ ሆይ ሙያም ጨምረላት እባክህ ሙያ ጨምረላት። ኧረ አሚን በይ ወይልኝ አሚን በይ። ስንት ቀን ይጣፍጣል እያልካል የምትበላው ቁመት ጨምረ ሰላም እንዴት ናችሁ? ዛሬ ደግሞ በሌላ አዝናኝ በምላችሁ አስቂኝ በምላችሁ የሳምንቱ ምርጥ የቲክታክ ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ ማለት ነው። ምን ባክሽ በፊት የነበረው እኮ ቤት ገዝቶላ ነው የወጣው። አዎ ይሄ ግን ተስፋ ያለው አይመስለኝም ባክሽ። እኔን ራሱ አንገሽግሾኛል። እንዴ አዎ እንዴ እዚህ ነህ እንዴ? እኔ ነው እስኪ መልሼ ልደውልልሽ። እኔ ነው ማን ጠራክ? እኔ ነው ተስፋ የለውም ያንቺ ማን ነው እንደዛ ያለ? ምን ሆኖ ነው ልጁ? ስልክ ይሄ ተስፋ የለውም አላንቺ። ኧረ እኔ ምን አንተን አይደለም ባክህ። እንዴ አይዋሽሽኝ። እኔ እንኳን ንገሪሽ ሰሞኑን የመለቅቄልሽ ሄዳለሁ። ይሄ ደግሞ አንሶላውን የሆነ ነገር ቀብተሽ የሚያሳክክ ነገር በጀርባ ስጨፍር ማየት አምሮኝ ነው። ሴትዮ ይሄን የቃላት ትንኮሳሽን ታይኝ። ቅድም ምንድነው ይሄ ሪንግ ነው ምናምን አልሽ፣ ዝም አለ። አሁን ደግሞ ጭፈራ ምናምን ታያለሽ። ታይ ኧረ ተይ ልተኛበት፣ ተይ ስለ ጉልበትሽ አምላክ ተይ። በኋላ ግን እኔ የለሁበትም። ምን ልትሆን ወይ አልጋ ላይ ስትሆኝ ቀልድ አይገባሽም እንዴ? ቀልድ ከዛ ትሞክርና ስኮሳተርብህ የቀልድ ነው ልትል። አዎ አቡ ብሬም መግደልህን ግን እንዳትረሳ። ችግር የለውም ይቅር በለኝ ፈጣሪ ይላል። ኧረ እንዴት ቲና ደግሞ ምንድነው አልጋ ላይ ስትሆኝ ቀልድ አይገባሽም እንዴ? ምንም አይገባኝም። አዎ ምንም ይሄ ሙድህ አላማረኝም። በኋላ ያኮራርፈናል። በእውነት ቲና ብሬ ይሙት ብዬሽ። ኧረ እኔ ላስፈራራሽ ነው እንጂ እኔ ሌላ ነገር ምን እንዴ? እሺ ታዲያ ለምን እንደ ሌላ ጊዜ ኖርማል ማተው ነው? ያለንበት ቦታ ኖርማል ስላልሆነ ነው። አንተ ምንድነው ሁሌ እንደዚህ በጠዋት ነው የምትነሳው? ሳልተኛ ካድርኩ ምን ላክሰ አልፈልግም። እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት። ከውጪ ነው ከውጪ ነው ሲያወራሽ። ማን እስቲ ሄሎ በይ። ሄሎ ጠብቂው ኔትወርኩን። እሺ ከውጪ ጋር የተያዘ ነገር ልታወራኝ ነው? ስለ ምን ማውራት ትፈልጋለህ? የምን ውጪ? ሄሎ ሰላም፣ አሁንም ልትነግረኝ የምትፈልገው ነገር አለ? የት ነው የደወልከው አንተ? የትም አልደወልኩም፣ እዚህ ጋር ነኝ። ድምጼ የተለየ ሆኖ ተሰማህ? አይደለም እሷን እንፈልጋለሁ ብለህ አይደል እንደ ደወልከው? አዎ፣ ስለ ሙካን አንስተን ነበር። አሁን ልታናግራት ትፈልጋለህ? ማንን? ይሰማል? ይሰማኛል። አዎ ልታወራኝ ፈለጋት? ምንም አይደለም። ልትናገረው የፈለከው ነገር ነበር? እኔ ወንድ ነኝ። እንደ ወንድ እያወራ አይደለም። አማርኛ ብዙም ስለማይችል እኮ ነው ከውጪ ነው የደወለው። ወንድ መሆንህን አሁንስ ልትነግረኝ የፈለከው ነገር አለ? አይ ሴት ናት። ሙካማ ሴት ናት። ምን መሰለህ አንተ ደግሞ ሙካማ ሴት ናት እኮ ወንድ ናት ትላለህ እንዴ? ሙካ እናቴ ናት ሴት ናት። ራስህ ካለ እንዴ አገናኘኝ ያልከኝ ምን ካገናኘው በኋላ ተቀባጥራል እንዴ? ማን ነው እሱ? አልፈልግም። እኔ ንግግር አልፈልግም። በቃ ዘርበልኝ ከዚህ ገና ወንድ ልሁን ሴት ልሁን ማያውቅ ሰው የተሳሳተ ሰው አይ ጾታ ሲናገር ይዛባበታል። ለዛ አልፈልግም። በቃ ንግግር ወንድዬ ሂጂ ለወንድዬ ስጭና እሱ ያነጋግር። በቃ ቶሎ በስማ አንተ እያለ ደግሞ እኔን ማለት ነው። ሌላ ምን ላግዝህ? አልፈልግም። እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት።
ኧረ አንቺ ግን ነፍስሽ አይማርም። የምር ስማ፣ እናትሽ እንደዚህ ልክ ሙካ ግን የምር እኮ እናት ከሆነች በቃ በስማ ሜመሮች ያመረት ትችላላችሁ። በጣም እኔ ብዙ ነገሮችን አንተ እያነቃኝ ያለው አሁን እኔ ከዚህ በፊት ስለ ኤቲኤም ጠይቄ ነበረ አይደል? ቴሌ ግን ሳይ ትንሽ ቴሌ ላይ ሞኝነት እያየው ነው። ንግድ ባንክ እቺን ትንሿን ነገር 1 ሚሊዮን ብር ሲያበድር መሬት ይጠይቃል። ብልጥ ነው። ቴሌ ግን ያው የ50 ብር ካርድ የሚያክል ነገር እያበደረ ያለ ማስያዣ ቴሌ ባይዚ አሁን ትቶ እንጂ አሰራሩ በፊት ማስያዣ ነበር። ጸጉር ማስያዣ ይጠቀም ነበር። ዝም ብሎ መውሰድ የለም። በቴሌ ብር ኩብር እንደ ማስያዣ ጸጉር ማስያዣ ለመተካሪ ምናምን ጀምሮ ይቻላል። በጸጉር ማስያዣ ኦኬ፣ በጸጉር ማስያዣ ካርታና ፕላን ያለው ጸጉር ማስያዣ ሲዘ ካርታና ፕላን ያለው ልጅ እብድ ያለ መውሰድ ይችላል። በጣም ቴሌን መብራት ኃይልን ከዚህ በፊቱ ምንም ነገር እያነቃን ነበር። ቴሌና መብራት ኃይል እያየናቸው ያደጉ ሰዎች ናቸው። እኛ ሰፈር ነው ያደጉት። መብራት ኃይል ማለት የሚገርም እንደሆነ ቻቃል አንገቱን ደፍቶ ኢንትራንስ ሲያልፍ ቴሌ ደፍቶ ኢንትራንስ ሲያልፍ እንደዚህ ባይኔ በብረቱ አላየውም። ምን አሳሽ በእውነት እኔ ማለትም አልፈልግም። የኢትዮጵያን ሕዝብ እንግዲህ እናስተኛለን ባልነው መሰረት አሁን ከ1 ዓመት ከምናምን ቆይታ በኋላ በራሳችን ፕሮዳክሽን ዊች ባርስ እንግዲህ ተከስታለች። ዊች ባርስ ከኔና ካንተ ምን ትጠብቃለች? ዊች ባርስ ከኔና ካንተ ብዙ የምትጠብቀው ነገር አለ። ለምሳሌ ታክሲ ይጠብቅ። የመጀመሪያው ፍቅረኛ ትይዛለች። እንዲሁም ታክሲ ትጠብቃለች። ሶስተኛ ላይ ደግሞ 9 ተኩል እዛ አላምነው ጋር ትጠብቃለች። እና ዊች ባርስ እንግዲህ ያው ከደሳሳ መጥቶ አሁን ላይ እንደ አዲስ ፕሪሚየር ሊግ መጥቷል። ፕሪሚየር ሊግ መጥቷል። እንግዲህ የመጨረሻ የምናስተላልፈው መልእክት ቢኖር የመጨረሻ ደረጃ ስፖንሰራችን እባካችሁ በፈጠራችሁ ሰብስክራይብ አድርጉን። ደግሞ ዩቲዩብ ቻናል ሰብስክራይብ አድርጉ እባካችሁ። መሪዎቹን 5000 ሰብስክራይበሮቻችንን ሁሉንም በየቤታቸው ድረስ ሄደን እኛ ወደ ራሳችን ቤት እንመለሳለን። እንግዲህ ይሄ እድል እንዳያመልጣችሁ። ባርስ ኢንተርቴይንመንት ለኮመተ ሰው ካለው ላይ እንወስዳለን። ካርድ ይሞላልናል። ፈጥነው ኮሜንት ላይ ሰብስክራይብ አድርግ ያለው ያላችሁ 10 ሰዎች አካውንት ከታችም ከላይ እናስቀምጥላችኋል። በጎንም በዚህ በኩል እናስቀምጥላችኋል። መረዳት የምትፈልጉ አካውንታችሁን እናስቀምጥላችኋለን። እስከ ሳምንት እንገናኛለን። ደውልልኝ። ሰብስክራይብ ያደረጋችሁ ዊች ባርሶች ሄሎ አባ ናስ ወዬ ብራዘር ሰላም ነው? አማን ነው አለው። መንገድ ላይ የሚያዝናናኝ ሰው እየፈለግኩ ነበር። በጣም ገንዘብ ያለኝ ሰው ነኝ። ገባ? ስለዚህ አዝናናኝና 2000 ብር ልክፈል። ይመቻል? ኧረ እባክህ ያ ዘፈን ነው። ይመቻል? ዘፈን ካሳቀኝ አይ ችግር የለም ጀምር። ኧረ በደንብ ነው የምትስቂው። አይ ቀጥል። ወስና ልጅ አወቲ በቲሲ አባትና ልጅ ኢማትና ልጅ አወትና ተፔን ተስማይ ኮንዲሽን ተስሜ እሚ አባቴ በለውት እየሳክ ነው። በለውጣ ወንድ እችላለሁ። ነይ 2000 ስማ። ምንድነው? ዶላር ነው። ዝም በላይ ያዘው ብራዘር። ብር አይናቅም። ይዳው ምንድነው? ዶላር ምንድነው? 5 ብር እንደ ዶላር ቁጠረውና በ5 ብር ነው እንደዚህ ተንከትክተ ቁጭ ብለህ ሳካው። እኔ 10 ብር ሰጣለሁ። አትቀኝ። 5 ብር ባለጌ ነሽ። ቀስ በይ እስቲ በእናትሽ ቀስ ስትራመጂ ቀስ በይ። አትንቀልቀጂ። ምንድነው? ምን ይሆናል? ልጄ ይጎዳል። ቀስ በይ። ምንም አይሆንም። አይኔም በአይኔ ልታሳይኝ ነው አይደል? ሄሎ ወይ ፍላጎት ሞታ ምን ማለት ነው? ወይኔ ጉዴ! መቼ? አሁን ነው? አሁን ሞተ? በቃ መጣን። በቃ በእናትሽ ወይኔ ወንድሜ ጓደኛ ለማንተ ነው ሞት። ወይኔ ልጅህን እንኳን ሳታይ ለወልድልህ ነበር እኮ። ደርሼ ነበር እኮ
ዛሬ ለምን ክለብ አይወጣል እንዴ? ያበላሳብ ይቀውጣ አይደል? በቃ እንደንሳለን። በቃ ይጠጣለታል። ፎኑ ተጣማ እንዴ? ምን ሆናችሁ? አንቺማ አትጠጭም የታወቀው እኛ እንጠጣለን። ዳንስም አልደንስም። በእናትህ እኔ ደንስልሻለሁ። አትደንሽም። ቁጭ ሳልሽ እኛ እንዝናናለን። በቃ ከእናንተ ጋር ቫይብ ለመስጠት መጠጣም አትጠጭም። ዳንስም አልደንሽም። አብሮ መሆኑ ራሱ አንድ ነገር ቀውጣዋለን። እሷ ተቀመጠ አብሮ መሆኑ በቃ እንድንድን እሺ የህይወት ቤተሰቦች አቤት ዶክተር አለን። አዎ ልጁ እንዴት ነው? አንተ እንደዚህ አትሁን እንጂ ልጁ ደህና ነው። ምን ሆነ? እንዴት እንደዚህ አንቱን ትለኛለህ ዶክተር? የድሮ ፍቅረኛ እኮ ነች። አሁን ደግሞ ባህል እንዳላት እያወኩ እኮ ነው አብሬያት የተኛሁት። አስበው ዶክተር፣ ልጁ የኔ ቢሆንስ ምንድነው ማረገው? ፍቅረኛ አይደለችም? ፍቅረኛዋ የት አለ? ፍቅረኛዋ ብታይ አሁን ልጅቷ ከጎረቤቷ ጋር ስታረግ ያዛትና ተጣሉ። ምን ያሳያል ውጤቱ ዶክተር? ውጤቱ እንደሚያሳየው እኮ ነው። እቺ ልጅ እኔም ብጠይቃት እንዳትለኝ። መጣው ዶክተር መጣው። እሺ ዝቅ አድርጊ ትንሽ። በሱ ነው እንደምፈተው። ከፍ አድርጊ ትንሽ፣ መሀል ላይ አድርጊ። ምን ሆነሽ ነው? ከፍ ትንሽ ጭንቅላቴ ላይ አታርጊ በእናትሽ። ካቻቢቱን ትንሽ አንስጭ። ኧረ እኔ ወንድም ልይበት በእናትህ። እንዴ ምን ትልቅ ሰው አለ እንዴ? እንጂ ፊስቶክ ስለምወድ ይቅርታ። ላይክ አድርጋት እስኪ። እንዴ ምን አገባ? እኔ ከፈለግኩ አድርጋታለሁ። እንዴ ተው እንጂ። አፍላ ፍቅር አድርገዋ። ምን አገባኝ እኔ አፍላ ፍቅር ማየው። ውዳኔ ያልካት ውዳይ በላት። እንካሽ ወይ ቴክስት አድርግላት። እንካ ችግር ግድ የለም ያዝ። በራስ አታይም እንዴ? እኔም እኮ ፊስቶክ ሰራር እስኪ አድርገኝ እንኳን እንዴት እንደምጠላ እኔ አንዳንዴ ትራንስፖርት ላይ መጠቀም የሚያስጠላኝ ስልክ ራሱ ህዝብ በቃ የሌለን የሚያፈጥባቸው። ና ና ና ና ና ተኩስበት ሄዳለህ ወይ? ምንድነው ጋሽ? ምንድነው ያረፈልኩስ እኮ ጋሽ? ምንድነው እርሱ እኮ ዘበኛ ነው። ሁሌ ምንድነው ዘበኛ አትበል። የተማርኩ ዘበኛ ነኝ። 12 አልፌ ሪሚዳል መጥቶልኝ እምቢ ብዬ ነው። እሺ እና በቃ እሺ ጋሽ፣ እኔ ያረፈልኩት ቁርስ እየበላሁ እስከዛ ምሳ እየሞቀልኝ ነበር እና ለዛ ነው ያረፈልኩት። ምሳ ምንድነው ያዝከው? ምሳም የተለመደው ነው። ምንድነው የተለመደው? ዱብ ወጥ ነው። ኃይል ያስፈልጋል። ኃይል ጥሩልኝ። ኃይል የለም። ኃይል ጥሩልኝ። ባለፈው ስትሻማ ወደቀ። ዱባው አደገኩ። ግቢው እንዳለ ዱባ በዱባ አረከው። እኔ ልማት ምናምን ጥሩ የሚያስመሰግን ስራ ይደረግ። ማንኛው መምህር ነው የመታሳየኝ ዛሬ? ብሬን ያቋረጠኝ መምህር አይደለም እናቴ። ስንቴ ነው የምነግርሽ? ዘበኛ ነው የመታኝ። ከቶም ዘበኛ ነው የመታ። ዘበኛ ነው አባት የሚመታው አንሱ ዘበኛ ነው። ቡኔን ሳልጠጣ ያቋርጦ ያሳየኝ ዛሬ። ይኸውልሽ እናቴ በቃ ቢያሹ መጥረጊያ በይው። አንተ ልጅ ምን አድርግ ነው የምትለው? ግቢውን ያግማማው ምን አገባ አንተ? ደግሞ ዘበኛ ነው አይደለ? ዘበኛ ቦንም የተማርኩ ዘበኛ ነኝ። ማኛም ተምረና ነው ቆሎ ተማሪ አይደሉም ልጆችን ዱባ ያገሉላቱት አንቱታ ምን ቤት ነው የሚቋጥር? ምን አገባ እንኳን ዱባ አንተ እዚህ በሬ ምን በልተህ ሄሎ ወይ አባብዬ፣ ምንድነው የሰጡኝ እባብ? ቆይ ምንድነው? ቆይ ምን ባረገው ነው የሚሻለኝ? ምን አረገ ይሉኛል እንዴ? ምን ያላረገኝን ጠይቁኝ እስቲ። አሁን ቤት ማለት ነው ቀጠሮ ነበረኝ። የቤት ቆልፌበት ብመጣ አጠገቤ ነው። ዞር ስለ አጠገቤ ምን ይሻለኛል? ደግሞ እኮ የሚገርመው እኮ ካፕል እየመረጠ እኮ ነው የሚነድፍብኝ እኮ ሴቱን እየመረጠ እኮ። ምንድነው መፍትሄው? ወይ በዘንዶ ቀይሩልኝ። ምንም በቃ ዋልሻው ካሁን ጫት ያመረቅናል የሚባለው እውነት ነው። እስኪ ቪዲዮ ነው
ወንዳኔ ላይ ያተኮሩበትም ምን እንደተፈጠረ ባላቅም ወንዳኔ ላይ ያተኮሩበትም እዴ ወንዳኔ ላይ የሌለው ያዝኩስ የባሌ ሚስት ሰላም ነሽ? ምን ማለት ነው? የባሌ ሚስት አልቦቦ ዋጀፋ ብቻ ይላል። የባሌ ሚስት እኮ የኔ ባል ያንቺ ባል ሆኖ እኮ አሁን የኔ ባል ያንቺ ባል ሆኖ አንቺ ቅልጦ ነው የምከትሽ። ፀጉርሽን ልጬ ነው እሺ 90 ጊዜ ገርፌ ካልሲና ሳጥቤ ከዚህ ቤት ማውጣሽ የወይልሽ ያው ባልሽ የኔ ነው ምናምን የምትለው መለቃቱ ስንቱን ባለትዳር አፋታችሁ እኔ ነኝ የቀረዋችሁ ደግሞ መጣችብኝ። የለም ውዴ ቅልጦ ነው ማስገባችሁ 90 ጊዜ ነው የምገርፍሽ መለቅሽ መስሎሻል? ገብርኤልን የምሬ ነው እኔ ቀልድ አላውቅም። ራሱ ፈልጎ ከሄደ መብቱ ነው ይሄድን ጣጣ የለብኝም። ግን ከኔ ጋር እያለ ባሌን ብትጠይቂው ማለት ነው እኔ ነው የደፈርሽው እሱን ሳይሆን ቅልጦ ነው ምልክሽ መንጋጭ ላሽም ብዬ ነው 90 ጊዜ ገርፍ መለቅሽ። አፈላችሁ የዱባይ ሰዎች ደግሞ የሰው ባል ነው እንጂ አይጥምም እንዴ? ድሮም እኮ የበሰለ ነገር ማን ይጣላል? የበሰለው መብላት የምትወዱ ሴቶች አላችሁ፣ አብስላችሁ መብላት አትወዱ። ጥሬውን አብስለን ለእናንተ ልንሰጥ ውድ የሞኛችሁን ፈልጉ ሂዱና የተስተካከለውን መብላት ማን ይጣላል? ውድ ያስተካክዬ ማን ሰጥሽም ሞኝሽን ፈልጉ። እህት ካለሽ ስጪኝ። ሁሉም አግብተዋል ውዴ። እኔ በነገራችን ላይ ብልህ ሴት ትዳሯን ትጠብቃለች፣ ሞኝ ሴት ደግሞ ትዳሯን ማለት ነው። ዋጀፋ ብቻ ይላል። አቡ ግን ላንተ ጊዜ እንደዚህ ነው ብቻዬን ቤት ሆኜ ያስተዳድረኝ ስላልኩትን ታባራለህ እንዴ? እንደውም ተው እሺ ከቤት ጋር ስለጣላው ነው እንጂ እንደዚህ ራሱ አለምንህም ነበር። አረቲኛ እንዴ ምን ተረጂኛ ምን መሰለሽ ሶፋ ላይ ስተኛ ኖሬ ደህና አልጋ ላይ ከተኛው ሰውነቴ እኮ ስለሚቆሳስል በዛ ላይ ደግሞ ስቢ ቢጃማ ሊያስኩ ራቡ በእናትህ አትፎግረኝ እንዴ። አብዛኞቻችሁ ወንዶች አንድ ልብስ ገዝታችሁ ከዘነጣችሁበት በኋላ አይደል እንዴ ሲያረጅ ቢጃማ የምታረጉት? ቢጃማነቱ ሲጨርስ ደግሞ ማዘሮቻችሁ ቤት ሞሎ ያና በር ሞተፈ ያረጉታል። እውነት በወንዶች ለሚሰቃዩ ቲሸርቶች የሚታገል ግን አንድ ፓርቲ መቋቋም አለበት። እናውራ እንደኛ ዶድራንቱንም ጉቺ ቪክቶሪያ ምናምን እየነፋፋችሁበት አይደል እንዴ እንዳለ የሴቶች ልብስ ሳይነስ በሽተኛ የሆነው? ባለፈው እኮ ነው አንዷ ያገኘችውን እንዳለ ልብሷ ላይ ነፋፍታ በእኛ በር ጋር ስታልፍ ረዱ ዊናፑ ይሄ ሳንደል ሻጩ ሳያመልጥ 2 ፓኮ ገዝተና ያለች። እሺ አሁን ታድራለህ ወይስ አታድርም? ቆይ አንተ እኔን ለመርዳት ግዴታ ፍቅረኛ መሆን አለብህ ማለት ነው? ጀስት ብራዘርሊ ሲስተርሊ ሆነ መቀጠል አንችልም? ብራዘርሊ ሲስተርሊ ያላችሁ ነው ወንዱን ሁሉ ባጣ ቆየኝ ያረጋችሁት። እኔ አንተን ባጣ ቆየኝ ያረኩ? እንደውም ተው በቃ እሺ እንደዚህ የምታስብ ከሆነ እንጂ አይደለማ። ምን መሰለሽ አንድ ሚስጥር ልንገርሽ፣ ለማን እንዳትነ ምንድነው? ሌሊት ወደ ነብርነት እቀየራለሁ። እውነቴን እኮ እና ሴቶቹ በሙሉ ሚዳቆ መስሎ ነው የሚታዩ እና ተሳስቼ እንዳልበላሽ ብዬ እኮ ነው። አይ እሱን እንኳን ተው። ወንድ ልጅ ሴት ልጅ የሚዳፈረው እሷ ባሰመረችለት መስመር ልክ ብቻ ነው። ደስ የሚል ስቃይን እያዘፈንሽ ልታስተኛኝ ነው? መቼም መከክን የሰጠኝ ፈጣሪ ጥፍር አይነሳኝም አይደል? ሄሎ ባለባጃጅ መናሪያ ቀጥታ ሄድና እንደዚህ ታጠፍ። ይሄ ጀዝባ ነገር እንደህም ብላሽ ጫወትብኛል እንዴ? በፀሐይ ቢቀርብ ምን አይነት ሰው ነው? በላ ይሄንን ፊት ምን አርጉ ልትይኝ ነው ደግሞ? $5000 ይሰጣችሁና ምቱ ብትባሉ ትመቱኛላችሁ። አደነቁርሽ ታምቡርሽ እስኪፈሳ ድረስ አላጋሽ ወጨ ገላፊት በነፃ ራሱ ያዋጣኛል።
ፓርቲ እሱ ደግሞ ምንድነው እንዴ? ፊትሽን አልፈታልሽ እኮ ግድ የለሽም። እኔ ፊርማም ቢሆን አሰባስብልሻለሁ። አዲስ ዓመትን ምክንያት በማድረግ በምህረት ፍቺው። ቁጭ በል ሳሎን ጋር ኧረ የመንግስት ሲቹዌሽን ይልሃል። ለምጠይቅ ጥያቄ ቀጥተኛ መስጠት። ምን ቀጥተኛ ውስን የፈለግሽው? ገባኝ። ምንድን ነው? ጠይቅ። ከዚች ልጅ ጋር ያለ ግንኙነት ምንድን ነው? ተይ፣ በዚህ ጉዳይ ማንንም አልሰማም። ጋድ ራሱ ተው ቢለኝ አልሰማውም። እሱማ ሙዚቀኛነትንም ተው ቢለህ አልሰማኸው። እገላታለሁ። አንተ ጋድ ሙዚቃ ተው ብሎኝ ነበር እንዴ? አረ ቤተሰብ ደህና ነገር ሲሆን እንኳን ንገሩኝ። ምን አለበት? ይሄኔ እኮ ጥሩ መረጃዎችንም አስመልጣ። እኔም ተጨቀጨቅ ዝም ስለው በእናንተ በኩል መጣብኝ። እናንተም አልናገርም ብላችሁ ደበቃችሁኝ። ይኸው ከጋድ ጋር አቆራረጣችሁ። ቆይ እገላታለሁ ስትል አለቀ። ካልሲዎቼ እንዳለ አውራጣታቸው ተበጥቆ እኔ መኝታ ቤት ሳይሆን ማዕከላዊ አድረው የሚመጡ ነው የሚመስሉት። ይሁን ግድ የለም ብዬ ታገስኩ። የሁሉም ካልሲዎች አውራጣት ተበጭቆ ሲያልቅ አሁን ደግሞ የመሃል ጣቱ ተበጭቆ። ይሄ ደግሞ ምን ማለት ነው? ስድብ ነው። በራሴው መሃል ጣት ራሴውን ስድብ። ካልተጣጠብ ካልሲን ሲጨርሱ ወደ እግር ይመጣል። ኖ ፖለቲካው አልገባትም። ውሮ ነች። እንዴ አንቺ አይጦቹ ናቸው። ውሮ እንደዚህ አይነት ነገር አትበላ። ግን አክቲንግ እኮ እግዚአብሔር ይመስማ። አንተ ቃና ውሰድኝ ያስቀምጭልህ ልሄድ ነው። ትልቅ ሰው ማያከብር አንተ ይሄድም ምን ይገሽጭ አንተ እንዴ ሰጥቼው ነው የምመጣው። አረ ናማ ና ቶሎ ሴትና ወንድ ይውት ገብተውልሃል። ምን እያደረጉ እግር ኳስ እየተጫወቱ ጋሽ ከዚህ ተንቆሮ ጌታዬ ሆዷን ቀንስልኝ። ዛሬ በተለይ ለሚስቴ ጸልይላት ነው። እምኑ ካንቺ የሚጠበቀው አሜን ይደረግልኝ ማለት ነው። እሺ ጌታዬ ሆይ ለሚስቴ ጸባይ ስጣት። ጸባይ የለኝም ማለት ነው? ምን ማለት ነው ጸባይ ስጣት? እኔ ጸባይ የለኝም? ኧረ አሁን እንኳን ጸሎት ነው። አሁን እንኳን አሜን በይ እና ጌታዬ ሆይ ሙያም ጨምረላት እባክህን፣ ሙያ ጨምረላት። ኧረ አሜን በይ። ሙያ የለኝም? አሜን በይ። ስንት ቀን ይጣፍጣል እያልክ አይደል የምትበላው? ቁመት ጨምር። ከዚህ በላይ ግብ። አሜን በይ። ጌታዬ ሆዷን ቀንስልኝ። ሆዷን ቀንስ ጌታዬ ሆይ። እዚህ ኑሮ ውድነት አለ። ይሄን አይሰማህም። በቃ ኧረ አሁን እንኳን አሜን በይ። ኧረ እባክህ ኧረ ጸባይ ይቅር። ጌታዬ አምሽቼ ቆይቼ ስገባ ተነስ የምትንከባከብ ሚስት አድርግልኝ እባክህን ጌታዬ። አይቻልም። አምሽተህ ስትገባ ተነስቼ ልንከባከብህ አልችልም። አሜን በይ። አታገኝ። አምሽ ብቻ እስኪ አታገኘኝ ጌታዬ። ሁለተኛ ልጅ እንድትወልድልኝ። ኧረ አሜን በይ። አንተ አለ ሁለተኛ ችግር የለውም። ሶስተኛ ማለት ነው። አንተ አንድ ሁለት አኑ ጸሎት ራሱ ማድረግ አልቻልኩም እኮ ያያችሁ። የጸባዋን ነገር ጌታዬ በደንብ አስብበት። የጸባዋን ነገር ጸሎት ግን ተመችቶኛል። የልቡን አልተናገረም። ይመችል። ልጅን ሲስተም እኔ ራሴ እጠቀማታለሁ ወደፊት። ቴክስት እኮ ላከልኝ ልላክለት እንዴ? ኧረ ሳይጽፍልሽ እንዳትጽፊ እንዴ? ግን ናፍቆኛል በጣም። ኧረ በእናትህ ነው የሚሆነው እንዳትጽፊለት አደራ። ምንድን ነው የምትያት አንቺ? ማፋታት ነው እንዴ? ከናፈቃት ተመለሰለት። ምን ችግር አለ? ይሄ እኮ ውድድር አይደለም እኮ። ለምን ተገናኝተው አይሮጡም? ውድድር ከሆነ ከናፈቃት ትደውል። እሱም ይሆናል ተመቸው ይሆናል ስራ ላይ ሊሆን ይችላል። ይሄ ፉክክር፣ አጉል ፉክክር ውስጥ ለምን ትከቻቻለሽ? እንዳትጽፊለት
አይ እንዳንቺ ብቸኛ ሆና እንድትቀጥል 3 አመት ያው አልበረክት ያለሽ ሰው እኮ እንደዚህ አይነት አስተሳሰብ ስላለሽ እኮ ካልመለስ አልመለስም ካልጻፈ አልጽፍም ምናምን ላኪለት። አንቺ ካናፈቀሽ ናፍቀኛል በቃ ውስጥሽ ያለውን ነገር ንገሪ ገባሽ? ካልሆነ እሱም ስትጠፊበት ያው ሌላ ነገር ላይ ይችላል ገባሽ? ወንድ ተወዷል ደግሞ አሁን በክፍፍል ራሱ ብንከፋፈል 7-7 ነው የምትደርሱን አሉ ገባሽ? 7-7 ደርሶን ሀፋፉላ አለው ተብሏል ገባችሁ አይደል? አሁን እጃችሁ ላይ ያለውን ነገር ኮንትሮል ዩርሰልፍ አዘርዋይስ ሚን ኢንስትሩሜንታል ሚን ቫሪያብል የሚባል ነገር አለ። በነገራችን ላይ ትልቅ ትምህርት አለው ከቀልዱ ጀርባ። የምር በጣም ብዙ ሴቶች ባል መሆናቸው ነው ወንድ የሚያጡት። እንደዚህ ባለች ልክስክስ ተንከሲስ ገልቱ በሚሴት ምክንያት ነው። ትልቅ ትምህርት አለው። በቅርብ ማቀው ሰው ስላለ የገነት ልጅ ደህና ነሽ? ደህና እግዚአብሔር ይመስገን። እንዴት ነው ከተመረቅሽ ስራ አገኘሽ? ስራ እንኳን እየፈለኩ ነው። የሚለጠፈውን ማስታወቂያም በደንብ እያየሽ አይደል? አዎ እሱ ላይም እያየሁ ነው። እንደው በሰው ትፈልጊያለሽ? እየጠየቅሽ ነው? እሱ ላይ ጠይቃለሁ። አዎ እንደሱ የምማው ደልደል ነው ፈልጊ እንጂ እንዴ። እሺ ታዲያ መቼ ልታገቢ አሰብሽ? ይኸውልህ ሰብረዋል አልሰበርከውም? እውነቱን ብቻ ተናገር። እኔ እኮ አልሰበርኩትም። እና እኔ ነኝ የሰበርኩት? ይኸውልህ እኔ የሚያናድደኝ ከጥፋት በላይ ውሸት ነው። እውነቱን ከተናገርክ አልመታም። እውነቱን ንገረኝ። እኮ እኔ አልሰበርኩትም። አትናገርም? ይኸውልህ የመጨረሻ አይደል ነው የምሰጥህ። እውነቱን ተናገር። በቃ ይቅርታ፣ እኔ ነኝ የሰበርኩት። በቃ እንደዚህ ታዲያ እውነቱን መናገር ነው። እኔ ስንት ጊዜ ነው የነገርኩህ አትዋሽ ብዬ። ምን የማይሰማ ልጅ ነው። እሺ መጣሁ። ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነው አሉ። ትኖራለህ አንተ? እኔ የለሁም ወጣ ብያለሁ። የምር? አዎ። የለም እርግጠኛ የለውም። አሁን ወጣሁ። ኧረ በእናትህ በጣም ፈልጌ ነበር። ቀድመህ ብትመጣ እኮ ታገኘኝ ነበር። ወጣ? አዎ ወጣ። በቃ ወይ ስትመጣ እመጣለሁ። እሺ። ተመልካቾች እስካሁን የነበረኝ ቆይታ ይመስል ነበረ። በጣም ከወደዳችሁት ሰብስክራይብ አድርጎ ከተመቻችሁ ደግሞ ላይክ አድርጉት። ኖርማል ከሆናችሁ ደግሞ ሶሪ በቀጣይ ከታችኋለሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ።